ወደ ምዕራፍ 4 እንሄዳለን። ምዕራፍ 4 ደግሞ እንዴት ተከታዮችን ማፍራት እንችላለን። የመጀመሪያው ፊታችሁን ማሳየት ነው። በተደጋጋሚ ፊታችሁን ማሳየት አለባችሁ ጋይስ። ምክንያቱም ይኸውላችሁ አሁን የእናንተ ፊት በተደጋጋሚ የሚታይ ከሆነ ለምሳሌ ከሰዎች ጋር አብራችሁ የምትሰሩ ከሆነ ወይ ደግሞ ብቻችሁንም ልትሰሩ ትችላላችሁ። የእናንተ ፊት ካልታየ ሰዎች ፎሎ ሊያደርጓችሁ አይችሉም። ምክንያቱም የእናንተ ፊት መታየት አለበት። ማን መሆናችሁ ማወቅ ይፈልጋሉ። ይሄ ነገር ይኸውላችሁ ለምሳሌ አሁን እኔ ከኔ ጋር የሚሰሩ ሴቶችን ብቻ ወይ ደግሞ ልጆችን ብቻ እያሰራው የኔ ፊት ባይገባ እኔ ታወቃለሁ ሳን ሲባል ሰንማን ነው። ምክንያቱም የኔ ፊት በተደጋጋሚ በታየ ቁጥር ሰዎች ፎሎ የማድረግ እንትናቸው እየጨመረ ይሄዳል በየጊዜው ማለት ነው። ስለዚህ ፊታችሁን በተደጋጋሚ ማሳየት አለባችሁ። ቪዲዮ ውስጥ ፊታችሁን በተደጋጋሚ ማስገባት አለባችሁ። በቃ ይሄ ነገር በጭራሽ መታለፍ የለበትም። ቪዲዮአችሁ ላይ የእናንተ ፊት ካልታየ ሰዎች እሺ ማንም ብሎ ነው ፎሎ የሚያደርጓችሁ? ማንም ሰው ፎሎ ያደርጋችሁ። ስለዚህ በተደጋጋሚ ፊታችሁን ማሳየት ነው። ይሄ ነገር በጭራሽ መርሳት የለባችሁ። በተደጋጋሚ ለምሳሌ በተደጋጋሚ ስላችሁ በቀን 2-3 ቪዲዮ በመልቀቅ ሊሆን ይችላል። አንድ ቪዲዮ ልትለቁ ትችላላችሁ። ግን በቃ ፊታችሁን ከማሳየት ወደ ኋላ አትበሉ። ይሄን በምታደርጉ ሰዓት ሰዎች ፎሎ ያደርጓችኋል፣ ይለምዷችኋል። ስለዚህ በቃ በቀላሉ የእናንተ ፎሎወር እየጨመረ ይሄዳል ማለት ነው። ብዙ ተከታዮችን ለማፍራት ሁለተኛው ደግሞ ፕሮፋይላችሁ ማስተካከል ነው። ፕሮፋይላችሁ ጽድት ያለና ፊት ለፊት በቃ የሚታይ መሆን አለበት። በቃ ሲታይ የሚስብ መሆን መቻል አለበት። ሌላኛው ደግሞ ስማችሁ በጣም አሪፍ መሆን አለበት። በቀላሉ ሰርች ሲደረግ የሚመጣ መሆን አለበት። ለምሳሌ አሁን ሳልማን ጂሰን ብሎ የኔ ስም ሰው ሰርች ሲያደርገው መጀመሪያ ነው የሚመጣው። ምክንያቱም ሳልማን ጂሰን የሚል የለም አይደለ? ስለዚህ በቃ ስማችሁ በቀላሉ ሰርች ሲደረግ መምጣት አለበት። ፕሮፋይላችሁ ጽድት ያለ መሆን አለበት። ለየት ያለ ነገር መሆን አለበት። ይሄ ነገር በጭራሽ ይውላችሁ ጋይስ። ስማችሁ መጀመሪያ ሰርች ሲደረግ ይመጣል ማለት በጣም ትልቅ ነገር ነው። ፕሮፋይላችሁ ጽድት ያለ ነው ማለት ሰዎች ሲያስቡት እናንተ የምትሰሩትን ቪዲዮ ገና ሳያዩት ማለት ነው ፎሎ ሊያደርጓችሁ ይችላሉ። ምክንያቱም ፕሮፋይላችሁን ብቻ በማየት ማለት ነው። ስማችሁ ለየት በማለቱ ብቻ ማለት ነው። ስለዚህ እነዚህ ነገሮች ላይ በደንብ መጠንቀቅ አለባችሁ። እነዚህ ነገሮች ስታስተካክሉ ሰዎች በቀላሉ ፎሎ ያደርጓችኋል። ሌላኛው ደግሞ በጣም አሪፍ እይታ ያላቸውን ቪዲዮዎች ፒን ማድረግ ነው። ለምሳሌ እስከ 3 ማድረግ ትችላላችሁ። አሪፍ እይታ ያላችሁን ቪዲዮዎች ፒን ስታደርጓቸው ብዙ የእናንተን ቪዲዮ ብዙ ሰው እያየው እንደሆነ ሰዎች ሲረዱ ፎሎ እያደረጓችሁ ይላል። እኔ በጣም የሚገርመኝ ፎሎወር እየጨመረ ሲሄድ ነው ሰዎች ፎሎ እያደረጓችሁ የሚሄዱት። ይሄ ነገር በጣም የሚገርመኝ። ፕሮፋይላችሁ አሪፍ ከሆነ ስማችሁ ለየት ያለና በቀላሉ እንትን የሚል ከሆነ ሰዎች በቀላሉ ሰርች ሲያደርጉት የሚመጣ ከሆነ እና የእናንተ ቪዲዮ አሪፍ እይታ አግኝቶ ፒን ላይ ካስቀመጣችሁት ሰዎች በቀላሉ ፎሎ ያደርጓችኋል። የእናንተ ተከታይ መሆን ይፈልጋሉ። ኦኬ ይሄ ቪዲዮ ምን አይነት ቪዲዮ ነው ብዙ ሰው ያየው? ፒን ያደረገው ምን አይነት በቃ ምን ያክል ሰው ቢያዩ ነው ውስጥ ገብተው ኮሜንት ያነባሉ። ምን ያክል ሰው ሼር እንዳደረገው ሪፖስት እንዳደረገው ሁሉ ነገር ለማየት ይገባሉ። ፕሮፋይላችሁ ውስጥ አሁን ለምሳሌ እኔ በጣም ነው የሚገርመኝ። ፕሮፋይሌ ላይ በጣም ብዙ ሰው ነው እየገባ የሚያውና በጣም ነው የሚገርመኝ። እኔ ፕሮፋይሌ ውስጥ ምን አለላለሁ ይሄ ነገር ሳይገባኝ ማለት ነው። ግን ፕሮፋይላችሁ አሪፍ ሲሆን ስማችሁ በጣም አሪፍ ሲሆን በቀላሉ ሰርች ሲደረግ የሚመጣ ሲሆን አሪፍ የታየ ቪዲዮአችሁን ፒን ስታደርጉት ሰዎች እናንተን ፎሎ የማድረግ እንትናቸው በጣም ይጨምራል። ቢያንስ ከ80 እስከ 85% በጣም እየጨመረ ይሄዳል ማለት ነው። ስለዚህ በዚህ እንዳትጠራጠሩ። ይህን በምታደርጉ ሰዓት ፎሎወራችሁ እየጨመረ ይሄዳል። በዚህም በፍጹም እኔ 100% ነው የምነግራችሁ። እኔ ያደረኩትን ነው የምነግራችሁ። እንግዲህ እሺ በጭራሽ መርሳት የለባችሁ። ሶስተኛው ደግሞ ብዙ ፎሎወር እንዲኖራችሁና ብዙ ተከታይ እንዲኖራችሁ ሰዎች እናንተን በቃ ተገደው ፎሎ እንዲያደርጓችሁ ከሌሎች ቲክታከሮች ጋር ኮላብ አድርጋችሁ መስራት አለባችሁ ማለት ነው። በተለይ እንደናንተ አይነት ተመሳሳይ ኮንተንት የሚሰሩ ሰዎች ጋር ደውላችሁ አብረን እንሰራ ብላችሁ አብራችሁ መስራት አለባችሁ። ምክንያቱም አንዳንዴ የዛ ሰው ፎሎወር እና የእናንተ ፎሎወር አንድ ላይ ሆን ይችላል፣ በፍጹም የተለያየ ሊሆን ይችላል። እንደው በጣም የሚገርመኝ ነገር የኔ ፎሎወሮች ማለት ነው በጣም ነው የሚገርመኝ አብዛኞቹ አዲስ አበባ ውስጥ አይደሉም። ይሄ በጣም ነው የሚገርመኝ። እኔ አሁን የክፍለ ሀገር ኮንተንት ከሚሰሩ ሰዎች ጋር ኮላብ አድርጌ ቢሰራ አሁን ካለ ላይ መጨመር ይችላል ማለት ነው። ለእነሱም ከኔ ጋር ለሚሰሩ ሰዎችም የኔ ፎሎወሮች ወደ እነሱ መሄድ ይችላሉ ማለት ነው። ስለዚህ እንደናንተ አይነት ኮንተንት ከሚሰሩ ሰዎች ጋር ኮላብ አድርጋችሁ መስራት አለባችሁ ማለት ነው። እና ኦልሬዲ ከናንተ ውጭ ያሉ ሰዎች ጋር ያሉ ፎሎወሮች ያሉ የሚከተሉ ሰዎች እናንተን መከተል ይጀምራሉ፣ ወደ እናንተ ይመጣሉ ማለት ነው። ይሄ ደግሞ ከሌሎች ሰዎች ጋር ኮላብ አድርጋችሁ ስትሰሩ ብቻ ነው የሚገኘው። ይሄ ነገር በነገራችን ላይ በጣም ፓወርፉል ነው። ኮላብ አድርጎ መስራት በጣም ብዙ ነገር ነው የሚያቀልላችሁ። በቀላሉ እነዛ ሰዎች ወደ እናንተ ይመጣሉ ማለት ነው። በጣም በቀላሉ ማለት ነው። አስቡ። ለምሳሌ አሁን በአንድ ሳምንት ውስጥ ከ4 ወይ ደግሞ ከ3 ቲክታከር ጋር ብትሰሩ ኮላብ አድርጋችሁ ማለት ነው በእያንዳንዱ ቪዲዮ ምን ያክል ፎሎ ወደ እናንተ ሊመጣ እንደሚችል ማለት ነው። ስለዚህ ከሰዎች ጋር ኮላብ አድርጋችሁ መስራትን በጭራሽ እንዳትደራደሩበት። ይሄ ፎሎወር የመጨመሪያ ዘዴ ነው። በፍጹም ሚስ እንዳታረጉት። እሺ ሰዎች እናንተን ሳይወዱ በግድ ተገደው ፎሎ እንዲያደርጓችሁ ሳይፈልጉ እንዲከተሏችሁ ከፈለጋችሁ ስሜት መፍጠር አለባችሁ። እናንተ የምትሰሩት ነገር ሰዎች ስሜት ካልሰጣቸው ሊወዱት ስለማይችሉ እነዚህን ስሜቶች የግድ ኮንተንታችሁ ማካተት አለባችሁ። ይሄ በጣም ግዴታ ነው። ምክንያቱም ኮንተንታችሁ ውስጥ እነዚህ ስሜቶች ካልተካተቱ በቃ ምንም ነው ማለት ነው። ስለዚህ አሁንም ነገራችሁን ስሜቶች በደንብ አድርጋችሁ ማዳመጥ አለባችሁ። በደንብ አድርጋችሁ ፒዲኤፍ ላይ በደንብ አድርጋችሁ ማንበብ አለባችሁ። እሺ ወደ መጀመሪያው ስንሄድ
የመጀመሪያው የፍቅር ስሜት ነው። የመጀመሪያው የፍቅር ስሜት ነው ስላችሁ እንደ ኦርደር እንዳትጠቀሙበት እሺ። እኔ ያስቀመጥኩበት መንገድ ነው። የፍቅር ስሜት ማለት ምን ማለት ነው ካላችሁ እናንተ የምትሰሩት ኮንተንት ሰዎች ፍቅር እንዲሰማቸው መሆን አለበት። ምክንያቱም ሁሉም ሰው በአንድ ልብ እንዲወዱ፣ ሁሉም ሰው የመጣበት ምንጭ አንድ እንደሆነ፣ ሰዎች በቃ እርስ በርሳቸው እንዲዋደዱ፣ እንዲፋቀሩ፣ እንዲከባበሩ በደንብ አንድ ላይ ሆነው እንዲሰሩ የሚያደርግ ይሄ ምንድነው በደንብ እንዲዋደዱ፣ በደንብ አንድ ላይ እንዲሆኑ፣ የፍቅር ስሜት እንዲሰማቸው የሚያደርግ ኮንተንት መስራት መቻል አለባችሁ። የፍቅር ኮንተንት በጣም አሪፍ አድርጋችሁ ማለት በጣም ቆንጆ አድርጋችሁ ማለት ነው። ያ የፍቅር ስሜት ካልተሰማችሁ ሰዎች እናንተን ፎሎ ሊያደርጉ አይችሉም። ምክንያቱም አሁን ዓለምን የሚያንቀሳቅሳት ፍቅር እንደሆነ ታውቃላችሁ አይደል? አንድን ሰው የፍቅር ስሜት እንዲሰማው አድርጋችኋል ማለት ፎሎ አለማድረግ በጭራሽ አይችልም። እሱ ባይፈልግ እንኳን በደነበስ ነው ፎሎ የሚያደርጋችሁ። ምክንያቱም የፍቅር ስሜት እንዲሰማው አድርጋችኋል። የፍቅር ስሜት እንዲሰማው ካደረጋችሁ አንድን ሰው ይኸውላችሁ እናንተን ፎሎ አለማድረግ በጭራሽ አይችልም። ፎሎ ያደርጋችኋል ሳይወድ በግድ። ስለዚህ እናንተ የምትሰሩት ኮንተንት የፍቅር ስሜት እንዲሰማው ማድረግ አለባችሁ። እዛ ኮንተንት ውስጥ የፍቅር ስሜትን ማጫር አለባችሁ። ይሄ የመጀመሪያው ነው። ይሄ የመጀመሪያው ስላችሁ ያስቀምጥኩበት እንትን ነው እንጂ ከዚህ በታች ምዘረዝርላችሁ ብዙ አይነት ስሜቶች አሉ። ከነዛ ውስጥ አንዱን መርጣችሁ ማጫር ትችላላችሁ። ግን የመጀመሪያ ላይ ያስቀምጥኩት ግን የፍቅር ስሜት እንዲሰማው ማድረግ አለባችሁ። እናንተ የምትሰሩት ኮንተንት የሆነን ሰው የፍቅር ስሜት እንዲሰማው ማድረግ መቻል አለባችሁ። ይሄ ስሜት እንዲሰማው ካደረጋችሁ በፍጹም እናንተን ፎሎ አለማድረግ አይችልም። ደጋግሜ የምነግራችሁ በፍጹም እንዳትረሱት ነው። ስለዚህ የፍቅር ስሜት እንዲሰማው ማድረግ አለባችሁ ማለት ነው። ሁለተኛው ስሜት ደግሞ የጸጸት ስሜት ይባላል። ሰዎች ከዚህ በፊት ያደረጉትን ነገር ድጋሜ እንዳያደርጉት ያ ነገር እንዲጸጽታቸው ለምን አደረግኩት እንዲሉ ያ ስሜት እንዲሰማቸው ማድረግ መቻል አለባችሁ። ይህ ስሜት ኮንተንታችሁ ውስጥ መካተት አለበት ማለት ነው። ሰዎች ከዚህ በፊት ያደረጉት ነገር ጎድቷቸው ከነበረና አሁን ድጋሜ ያን ነገር እንዳያደርጉት አሁንስ በቃ ይህ ነገር አላደርገውም በጭራሽ እንዲሉ ማድረግ መቻል አለባችሁ። ይህን ስሜት ኮንተንታችሁ ውስጥ ካካተታችሁ ሰዎች እናንተን ፎሎ አለማድረግ በፍጹም አይችልም። በፍጹም ማለት ማንም ሰው ምክንያቱም ከሞት እያዳናችሁት እኮ ነው። ድጋሜ ይህን ነገር አላደርገውም እንዲልና እንዲጸጸት ካደረጋችሁት ድጋሚ ያን ነገር አያደርግም ማለት። ስለዚህ እናንተን ፎሎ አድርጎ የእናንተ ተከታይ የእናንተ ፋሚሊ ይሆናል ማለት ነው። የእናንተ ቤተሰብ ይሆናል ማለት ነው። እንደውም አንዳንዴ ኮመንት ላይ ገብቶ ሊያመሰግናችሁ ይችላል፣ ኢንቦክስ ላይም ሊጽፍላችሁ ይችላል። ይሄ ስሜት ስለተሰማው ብቻ ማለት ነው። ፎሎ ከማድረግ ያለፈ ቤተሰብ ይሆናል ማለት ነው። ስለዚህ ይህን ነገር በፍጹም መርሳት የለባችሁም። ሶስተኛው ስሜት ደግሞ የርህራሄ ስሜት ይባላል። በነገራችን ላይ ምናልባት ወንዶች ማመን አለብን፣ እንደዚህ አይነት ስሜት ብዙ ጊዜ ሴቶች ላይ ይንጸባረቃል፣ የርህራሄ ስሜት ማለት ነው። ግን የርህራሄ ስሜት ማለት ሰዎች ለሰዎች እንዲራሩ፣ ሰዎች ፈልገው ጨካኝ እንደማይሆኑ፣ ሰዎች ፈልገው ክፉ እንደማይሆኑ ሩሩ እንዲሆኑ ያኛውን ጥሩ ማንነታቸውን የሚያሳይ አይነት ስሜት የሚፈጥር ኮንተንት ክሬት ብታደርጉ ሰዎች እናንተን ፎሎ ማድረግ ይጀምራሉ፣ ሳይወዱ በግድ ማለት ነው። ምክንያቱም ሰዎች ርህራሄ እንዲሰማቸው እኮ ነው። ለምሳሌ አሁን የሆነ ሰው በጣም ጎድቶት ከሆነ ያ ሰው ለምን ነው እንደዛ ያደረገብኝ ብሎ እያሰበ ሊሆን ይችላል። ስለዚህ ያ ሰው ፈልጎ እንደዛ እንደማያደርግና የርህራሄ ስሜት እንዲሰማው የምታደርጉ ከሆነ እናንተን ፎሎ ያደርጋቸዋል፣ ወይ ደግሞ እናንተን ፎሎ የምታደርጋችሁ እሷ ናት ማለት ነው። ያ ስሜት እንዲሰማት ካደረጋችሁ የርህራሄ ስሜት ሰዎችን የመውደድ አንድ ላይ የማድረግ ምንድነው በቃ ይሄ ነገር ከዚህ በኋላ አያስፈልግም፣ በቃ ልትሆ ከዚህ በኋላ ሩሩ መሆን አለብኝ እንድትል ካደረጋችኋት፣ ያ ስሜት እንዲሰማት ካደረጋችኋት እናንተን ፎሎ ታደርጋለች፣ የእናንተ ቤተሰብ ትሆናለች ማለት ነው። ስለዚህ የርህራሄ ስሜት እንዲሰማው ማድረግ አለባችሁ በኮንተንታችሁ ማለት ነው። ኮንተንታችሁ ውስጥ እንደዚህ አይነት ስሜቶች ማንጸባረቅ አለባችሁ። አራተኛው ደግሞ የተነሳሽነት ስሜት መፍጠር ነው ጋይስ። የተነሳሽነት ስሜት ማለት ሰዎች ከዚህ በፊት የሆነ ነገር ማድረግ ኖሮባቸው ግን ደግሞ ሳያደርጉት እስካሁን ከቆዩና የእናንተን ቪዲዮ አይተው ያ ከዚህ በፊት ማድረግ የነበረባቸው እስካሁን ሳያደርጉ የቆዩትን ነገር እንዲያደርጉ ማድረግ ማለት ነው። ያን ነገር እንዲያደርጉ የተነሳሽነት ስሜት መፍጠር ማለት ነው። ብዙ ጊዜ እኔን ስሜት ነው ማንጸባረቀው፣ የተነሳሽነት ስሜት ማለት ነው። ሰዎች በቃ ወንዶቹ ወኔያም እንዲሆኑ ያን ነገር የማድረግ ፍላጎታቸው እንዲጨምር የተነሳሽነት እንትናቸው በደንብ ይሄ ምንድነው በቃ እየጋለ እንዲሄድ ማለት ነው። የእናንተን ቪዲዮ አይቶ እናንተ የሰራችሁትን ኮንተንት አይቶ ሰው የተነሳሽነት ስሜት በቃ ሊሰማው ግዴታ ነው። ምክንያቱም ይኸውላችሁ ምንም ነገር አላደርግም ብሎ በቃ ከዚህ በፊት አድርጌዋለሁ ሰው ከዚህ በፊት በቃ ምንድነው ከዚህ በፊት ነገር አድርጓለሁ እያለ ሳያደርገው የቆየን ነገር አሁን ተነስቶ እንዲያደርገው ካደረጋችሁ እናንተን ፎሎ አለማድረግ አይችልም። እናም የእናንተ ቤተሰብ ይሆናል ማለት ነው። ሊያመሰግናችሁም ይችላል፣ ኮመንት ላይ ይችላል፣ ቅድም እንደነገርኳችሁ ኢንቦክስ ላይ ጽፎ እናንተን ማመስገን ይጀምራል። ይህን የሚያደርገው ደግሞ እናንተ የምትሰሩት ኮንተንት የተነሳሽነት ስሜት እንዲሰማው ካደረጋችሁ ብቻ ነው። ይህ ስሜት በጣም ወሳኝ ስሜት ነው። ምክንያቱም አገራችን ላይ በጣም ብዙ ወጣቶች ይህ ስሜት የላቸው፣ ሙተዋል፣ ኢነርጂያቸው ተበልቷል። በቃ ምንም ነው ኢነርጂ የሌላቸው። እኔ የት እንደሄደ በጣም ነው የሚገርመኝ። ይህን ለማድረግ ደግሞ ለእናንተ በጣም የሚቀላችሁ ይመስለኛል። ሰዎች ወይም ደግሞ እናንተን የሚከተሉ ሰዎች እናንተን ወይም ደግሞ የማይከተሉ ግን ይህን ስሜት ተሰምቷቸው እንዲከተሏችሁ የሚያደርግ ኮንተንት ክሬት ማድረግ ካለባችሁ የተነሳሽነት ስሜት እንዲሰማቸው ማድረግ አለባችሁ ማለት ነው። ስለዚህ የተነሳሽነት ስሜት እንዲሰማቸው ካደረጋችሁ እነዛ ሰዎች እናንተን ፎሎ አለማድረግ አይችሉም። ይህን ነገር በደንብ አድርጋችሁ መረዳት አለባችሁ። አሁን ወደ አምስተኛው እንሄዳለን። አምስተኛው ደግሞ የቁርጠኝነት ስሜት ነው። ይኸውላችሁ ሰዎች ከዚህ በፊት የሆነ ነገር እናደርጋለን ብለው ግን ሳያደርጉት ቆይተው
እያዘገዩት ቆይተው ምናምን ነገር እዚህ ላይ ደርሰው የእናንተን ቪዲዮ አይተው ኦኬ ዛሬ ማድረግ አለብኝ ብለው ሲወስኑ ያኔ የእናንተን ቪዲዮ አይተው ከሆነ የወሰዱት እናንተን ፎሎ ማድረግ ይጀምራሉ። ምክንያቱም በቃ ይሄ ምንድነው ቆራጥ ይሆናሉ። በቃ ከዛሬ በኋላ አደርገዋለሁ፣ ከዛሬ በኋላ ይሄን ማድረግ አለብኝ፣ እስከዛሬ የመጣሁት በቃ ይበቃኛል፣ ከዚህ በኋላ ቆራጥ ነው መሆኑ ብለው ውሳኔ እንዲወስኑ ካደረጋችኋቸው እናንተን ፎሎ ማድረግ አይችሉም። ቅድም እንደነገርኳችሁ አሁንም ይሄ ስሜት ተሰምቷቸው ፎሎ ያደረጓችሁ ሰዎች ኮመንት ላይ ጽፉላችኋል፣ ኢንቦክስ ላይ ጽፉላችኋል። ይኸውላችሁ ይሄንም ነገራችሁ ከራሴ ኤክስፒሪየንስ ተነስቼ ነው ጋይስ፣ ከየትም አምጥቼው አይደለም። ሰዎች እንደዚህ አይነት ችግር ነበረብኝ፣ እንደዚህ እንዲሆን አደረከኝ፣ እንደዚህ አሁን እንደዚህ እያደረኩ ነው። እንደውም ምናልባት ኮመንት ላይ ገብታችሁ ማንበብ ትችላላችሁ። ለኔ የሚጽፉልኝን ኮመንት ማለት ነው። ኢንቦክስ ላይ ማሳየት ስለማልችል ነው እንጂ ኮመንት ላይ የሚጽፉ ሰዎች አሉ። በአንተ ምክንያት እንደዚህ እየሆንኩ ነው፣ እንደዚህ እያደረኩ ነው ምናምን ነገር የሚሉ ማለት ነው። ስለዚህ ሰዎች ይህ በደንብ ቆራጥ እንዲሆኑ የውሳኔ ሰው እንዲሆኑ የሚያደርግ ስሜት ያለው ኮንተንት መስራት አለባችሁ ማለት ነው። ይህ ስሜት እንዲሰማቸው ከፈለጋችሁ እና ሰዎች ፎሎ እንዲያደርጓችሁ ከፈለጋችሁ ስለዚህ በዚህ አትደራደሩ ማለት ነው። እነዚህን ስሜቶች ኮንተንታችሁ ውስጥ አስገብታችሁ መስራት አለባችሁ ማለት ነው። ስለዚህ ወደ ስድስተኛው እንሄዳለን ማለት ነው። ስድስተኛው ደግሞ የአሸናፊነት ስሜት እንዲሰማቸው ማድረግ ነው። ይህ ስሜት እንዲሰማቸው ካደረጋችሁ ጋይስ ፎሎ ያደርጓችኋል። ይህንም ደጋግሜ የምነግራችሁ ፎሎ ያደርጓችኋል የምላችሁ በደንብ እንድታስቡበት ነው። በደንብ ጭንቅላታችሁ ውስጥ እንዲገባና በየጊዜው እንድታስቡት ነው። ይኸውላችሁ ሰዎች የአሸናፊነት ስሜት እንዲሰማቸው ካደረጋችሁ በጣም ትልቅ ነገር ነው። ምክንያቱም ከዚህ በፊት ጀምረው ያቋረጡ ሰዎች ሊኖሩ ይችላሉ። ወይ ደግሞ ምክንያቱም እኛ ሰዎች ሁሉ ነገራችን በተለይ አብዛኛው ሰው ጀምሮ ያልጨረሰ ነው። ይሄን ስናገር በጣም ነው ማለት ነው። ግን ሁሉ ነገራችን የተጀመረ ነው። መጽሐፍ አነባለሁ ብለን ጀምረን አስቀምጠነዋል። ኦኬ ከዛሬ በኋላ መጽሐፍ ቅዱስ አነባለሁ ወይ ቤተክርስቲያን ሄዳለሁ ወይ መስጊድ እየሄድኩ ሰግዳለሁ ወይ ቁርአን እቀራለሁ ብቻ የሆነ ነገር እናደርጋለን ብለን ጀምረን አስቀምጠነዋል አይደል? ይህ የአሸናፊነት ስሜት እንዲሰማቸው ካደረጋችሁ ከጀመሩበትና ካቋረጡበት ተነስተው እንዲያሸንፉ ታደርጓቸዋላችሁ ማለት ነው። ስለዚህ ይሄ ስሜት እንዲሰማቸው ካደረጋችሁ እናንተም ፎሎ ያደርጓቸዋል ማለት ነው። ስለዚህ ይህ የአሸናፊነት ስሜት የማድረግ ስሜት በደንብ ወናቸውን አውጥተው እንዲጠቀሙ ማድረግ መቻል አለባችሁ። በምን በኮንተንታችሁ ማለት ነው። እንደዚህ አይነት ኮንተንት ክሬት ማድረግ መቻል አለባችሁ። ይህ ስሜት መኖር አለበት። አሁንም ከዚህ በኋላ የምነግራችሁና ከዚህ በፊት የነገርኳችሁን ስሜቶች በደንብ አድርጋችሁ መጠቀም አለባችሁ። ቪዲዮአችሁ ረጅም ሰዓት እንዲያገኝ እናንተ ዩኒክ እንድትሆኑ ፐርሰናል ብራንዳችሁን መገንባት ከፈለጋችሁ ብቻ ለየት ያለ ሰው መሆን ከፈለጋችሁ እነዚህን ስሜቶች በደንብ አድርጋችሁ ኮንተንታችሁ ውስጥ በደንብ አድርጋችሁ ኮንተንታችሁ ውስጥ ማካተት አለባችሁ ማለት በደንብ አድርጋችሁ መጠቀም አለባችሁ ማለት ነው። ወደ ሰባተኛው እንሄዳለን። ሰባተኛው ደግሞ የሀዘን ስሜት ነው። ሰዎችን የሀዘን ስሜት እንዲሰማቸው ማድረግ መቻል አለባችሁ። ምክንያቱም እኛ ሰዎች አንዳንዴ በውስጣችን እኛ ማናቀው ልንቆጣጠረው ማንችለው የሆነ ክፋት አለ። ግን ደግሞ ከዛ ክፋት በስተጀርባ በጣም የሚገርም መልካምነት አለ፣ የሚገርም ማንነት አለ። ሰዎች ያን ነገር ብቻ እንዲያዩ፣ ለሰዎች እንዲያዝኑ፣ እንዲራሩ ያ መጥፎ ማንነታቸው ሰው ጥሩ ማንነታቸው እንዲያዩ ማድረግ ትችላላችሁ በኮንተንታችሁ ማለት ነው። ሰዎች ያላቸውን ጥሩ ማንነት እንዲያዩ፣ አዘኔታ እንዲሰማቸው፣ እንዲያዝኑ ካደረጋችኋቸው በጣም ከትልቅ ነገር ከጥላቻ እየገላገላችኋቸው ስለሆነ እናንተን ፎሎ ማድረግ ይጀምራሉ፣ እናንተን ማመስገን ይጀምራሉ። ስለዚህ ሰዎች ይህ ምንድነው በቃ ለሰዎች ማዘን አለባቸው፣ ሩሩ መሆን አለባቸው። በደንብ ሰዎችን ይህ ምንድነው በቃ ሰዎችን መርዳት አለባቸው ብላችሁ የምታስቡ ከሆነ እንደዚህ አይነት ስሜት የሚፈጥሩ ኮንተንቶችን በደንብ ክሬት ማድረግ መቻል አለባችሁ ማለት ነው። ምክንያቱም ይሄ ነገር በደንብ ያስፈልገናል። እኛ ሰዎች ስንባል ለሰዎች ማዘን አለብን አይደል? ምክንያቱም በቃ አንድ ላይ ነው የምንኖረው። ሰዎች አንድ ላይ ካልሆነ ሰው ለሰው ካላዘነ ታዲያ ማን ነው ለማን የሚያዝነው? ስለዚህ በቃ ከዚህ በፊት የሚጠላሉ የነበሩ ተዛዝነው አንድ ላይ እንዲሆኑ አብረው እንዲሆኑ ያ የሀዘኔታ ስሜት እንዲሰማቸው ማድረግ መቻል አለባችሁ ማለት ነው። ይህን ስታደርጉ አሁንም የእናንተ ተከታይ እየበዛ ይሄዳል ማለት ነው። ይህ ነገር በፍጹም መርሳት የለባችሁም። ወደ ስምንተኛው እንሄዳለን። ስምንተኛው ደግሞ የኃላፊነት ስሜት ይባላል። ሰዎች የእናንተን ቪዲዮ አይተው የኃላፊነት ስሜት እንዲሰማቸው ማድረግ አለባቸው። እኔ ቪዲዮ ላይ ብዙ ጊዜ ይሄ ስሜት ሰዎች እንዲሰማቸው አደርጋለሁ። ለምሳሌ የእናንተ ቪዲዮ አይተው ሰዎች ለቤተሰባቸው ኃላፊነት መውሰድ አለባቸው፣ ለራሳቸው ኃላፊነት መውሰድ አለባቸው፣ ለሀገራቸው ኃላፊነት መውሰድ አለባቸው። ለሚያደርጉት ለእያንዳንዱ ነገር ኃላፊነት መውሰድ መቻል አለባቸው። ስለዚህ የእናንተ ቪዲዮ ውስጥ ሰዎች የኃላፊነት ስሜት እንዲሰማቸው የሚያደርግ ኮንተንት እዛ ውስጥ እንትን ማድረግ አለባችሁ ማለት ነው። በቃ ይሄ ስሜት እንዲሰማቸው የሚያደርግ ኮንተንት ክሬት ማድረግ መቻል አለባችሁ ማለት ነው። ስለዚህ የኃላፊነት ስሜት ሰዎች እንዲሰማቸው ምን አይነት ኮንተንት ነው ክሬት የማደርገው? ኦኬ ለምሳሌ እኔ ብዙ ጊዜ የምሰራቸው በቃ በቤተሰቦቹ የማይደራደር ካራክተር ነው አይደል ያለኝ። የቤተሰቦቹ ኃላፊነት የሚወስድ ለራሱ ኃላፊነት የሚወስድ ለሚያደርገው ነገር ኃላፊነት የሚወስድ አይደል? ያን የማደርግበት ምክንያት ምንድነው? እኔን የሚያየኝ ሰው ምክንያቱም ለራሱ ኃላፊነት የሚወስድ ብዙ ሰው አለ አይደል? ኦኬ በእኔ እድሜ ያለ ሰው ለራሱ ኃላፊነት የሚወስድ ከሆነ ለቤተሰቡ ኃላፊነት የሚወስድ ከሆነ ለሚያደርገው ነገር ኃላፊነት የሚወስድ ከሆነ ከዛሬ ጀምሮ ያን ነገር ካየ በኋላ ያን ቪዲዮ ካየ በኋላ ኃላፊነት መውሰድ ይጀምራል ማለት ነው። ስለዚህ በቃ እኔ እንደውም በጣም በአጭር ጊዜ ውስጥ ፎሎወር የጨመረበት አንዱ ሚስጥር ብዬ የማስበው ይሄ ምንድነው ሰዎች የኃላፊነት ስሜት እንዲሰማቸው ማድረግ። ይሄ ነገር በደንብ ጠቅሞኛል። ምክንያቱም በጣም ብዙ ሰዎች በተለይ ኮመንት የሚያደርጉ አይታችሁ ከሆነ ወንዶች ናቸው። ኢንቦክስ የሚያደርጉልኝ ቅድም እንደነገርኳችሁ ያንተ ይሄ ነገር ረድቶናል፣ ይሄን ማድረግ ይጠቅሞኛል፣ ይሄ ምክር መስማት ይጠቅሞኛል የሚሉ
ወንዶች ናቸው። ምክንያቱም የኃላፊነት ስሜት እንዲሰማቸው ስላደረኩ ማለት ነው። ስለዚህ ሰዎችን ይህ ስሜት እንዲሰማቸው ካደረጋችኋቸው እናንተን ፎሎ አለማድረግ አይችሉም 100% እርግጠኛ። ስለዚህ ይሄ ስሜት እንዲሰማቸው ማድረግ አለባችሁ በኮንተንታችሁ ማለት ነው። ወደ 9ኛው እንሄዳለን። 9ኛው ደግሞ የንዴት ስሜት መፍጠር ነው። ለምሳሌ እናንተ የምትሰሩትን ቪዲዮ ወይም ደግሞ እናንተ የሰራችሁትን ኮንተንት ማለት የሆነ ሰው ሊያዩ ይችላል። ያ ሰው ምን አይነት ሰው ነው ካላችሁ፣ ለምሳሌ እየጠጣ ያለ ሰው ሊሆን ይችላል፣ እየቃመ ያለ ሰው ሊሆን ይችላል፣ ወይ ደግሞ ናይት ክለብ የተዝናና በደንብ እየቀመቀመ ያለ ሰው ሊሆን ይችላል። በቃ ያን ሰው ስሜቱን የሚነካ እንዲናደድ የሚያደርግ ኮንተንት ክሬት ማድረግ መቻል አለባችሁ። ለምሳሌ ያ ኮንተንት ምን አይነት ኮንተንት መሆን አለበት ካላችሁ፣ ያ ሰውዬ እየጠጣ ያለው ነገር ሊጎዳው እንደሆነ ወይ ደግሞ እየጎዳው እንደሆነ ወይ ደግሞ እዛ ሱስ ተዘፍቆ ህይወቱን እያበላሸ እንደሆነ መልእክት ያለው ኮንተንት ክሬት ካደረጋችሁ ሰውዬው በጣም ነው የሚናደድ። ስለዚህ በቃ ያ ነገር ሲናደድ አንደኛ ኮመንት ያደርጋል፣ ሁለተኛ ደግሞ ኮመንት ካደረገ በኋላ በደንብ ነው በቃ ራሱ እንዲጠይቅ የሚያደርገው። ያ በቃ የቀደሙ ቪዲዮ ለምንድን ነው እንደዛ ስለነበረው ለምንድን ነው እንደዛ እንድናደድ ያደርገኝ ብሎ ራሱ እንዲጠይቅ ያደርጋል። ስለዚህ ሰዎችን በንዴት ወደ ራሳቸው መመለስና ህይወታቸውን ማዳን ይቻላል። ይህም በነገራችን ላይ አንዳንድ ሰዎች በጣም ነው የሚጠቀሙ። በተለይ እንደውም ባለፈው አንድ የሰማሁት ስቶሪ አለና ያ ስቶሪ ምንድነው ልጁ ሴልስ ነው የሚሰራው እና በቃ ምንም ነው በቃ የሆነ ኬርለስ ነው ልጁ ማለት ነው። ከዛ ግን አለቃው አንድ ቀን ጠራውና ቢሮ ውስጥ ማለት ነው ምን አለው፣ አንተ በቃ ምንም የማትረባ ሰው ነህ አለው። አቀማመጥ ራሱ አያምርም። እስኪ እንዴት ነው የተቀመጥከው? እንደዚህ መቀመጥ የለብም። አወራራ አያምርም። በቃ ቅጥቅጥ አድርጎ ሰደበው ነው የሆነ ሽባ አደረገው ማለት ነው። ከዛ በኋላ ልጁ ምን አለ፣ ከዚህ በኋላ ግን ልትሰድበኝ አልፈልግም በቃ ብሎ ተነስ ሄደ ማለት ነው። ከዛ አለቃው ምን አለው፣ እኔ የምፈልገው ይሄን ስሜት ነው እንደዚህ እንድትለኝ ነው የምፈልገው አለው ማለት ነው። ከዛን ቀን በኋላ ነው ያ ልጅ በጣም ጎበዝ ሴልስ ማን የሆነው ማለት በጣም ከካምፓኒ ውስጥ በጣም ታታሪ ሰራተኛ የሆነው ከዛን ቀን በኋላ ነው። ለምንድን ነው እንደዛ ሆኖ ካላችሁኝ፣ አለቃው በቃ በድክመቱ መጣበት። በቃ ይሄ የሚያናደውን ነገር በደንብ አድርጎ ነገረው እስከ ጥግ ድረስ ማለት ነው። ስለዚህ እናንተም የምትሰሩት ኮንተንት ውስጥ በቃ ያን ሰው የሚያናድድ ኮንተንት ክሬት ካደረጋችሁ ያ ሰው ራሱ እንዲጠይቅና ወደ ራሱ እንዲመለስ ያደርጋል ማለት ነው። መጀመሪያ ሊናደድ ይችላል፣ ሊሰድባችሁ ይችላል፣ ኮመንት ውስጥ ገብቶ ኢንቦክስ ላይ ምናምን ነገር፣ ግን ወደ ራሱ እንዲመለስ ያደርጋል ማለት ነው። ስለዚህ ሰዎች ላይ የንዴት ስሜት መፍጠር መቻል አለባችሁ። ሰዎች በእናንተ እንዲናደዱ ማድረግ አለባችሁ ማለት ነው። ይህ ፎሎወር ይጨምራል ወይ ካላችሁ፣ አዎ እኔ እንደውም በጣም የሚገርመኝ አብዛኛው ሰው ለመሳደብ ፎሎ የሚያደርግ ሰው አለ። በነገራችን ላይ ለመሳደብ በስድብ ቅጥቅጥ ለማድረግ ፎሎ የሚያደርግ ሰው አለ። ግን ደግሞ ይሄኛው ስሜት የሚሰማቸው ሰዎች በአብዛኛው ግን የሚሳደቡ አይደሉም። ለጊዜው ሊሳደቡ ይችላሉ፣ ግን ራሳቸውን እያሻሻሉ የሚሄዱ ሰዎች ናቸው። ምክንያቱም ደካማ ጎናቸውን ስለነገራችኋቸውና ያ ይሄ ምንድነው በቃ የንዴት ስሜት ውስጣቸው እንዲጨር ስላደረጋችሁ በደንብ እየተሻሻሉ እንዲሄዱ ያደርጋቸዋል ማለት ነው። ስለዚህ ይህን ስሜት መፍጠር አለባችሁ፣ ሰዎች እንዲናደዱ ማድረግ ማለት ነው። ራሳቸው ላይ ሊሆን ይችላል፣ የሚያደርጉት ነገር ላይ ሊሆን ይችላል። ቅድም እንደነገርኳችሁ ብቻ በቃ በደንብ ተናደው እናንተ ላይም ተናደው ግን ህይወታቸው መለስ ብሎ ሲያዩት ኦኬ ለካ ቅድም እንደዛ ያለችው እውነቷን ነበር፣ ለካ እንደዛ ሲል የነበረው እውነቱን ነው ብሎ ወደ ራሱ እንዲመለስ ያደርጋል ማለት ነው። ስለዚህ የንዴት ስሜት በጣም ወሳኝ ስሜት ነው። በነገራችን ላይ በደንብ ይህ ስሜት በደንብ ውስጡ ፈንቅሎ እንዲወጣ ልክ እንደቀድሙ ሲል ስማል ማለት ነው። እንደዛ እንዲሰማው ማድረግ መቻል አለባችሁ። ወደ 10ኛው እንሄዳለን። 10ኛውና የመጨረሻው ደግሞ የይቅርታ ስሜት ነው ጋይስ። የይቅርታ ስሜት በጣም ረጅም ነው። በጣም ይሄ ምንድነው የምላችሁ ይህን ነገር እንዴት አድርጌ እንደምነግራችሁ አላውቅም፣ ግን ብዙ ይቅርታ መጠየቅ ያለባቸው ሰዎች አሉ። በጣም ብዙ ይቅርታ መባል ያለባቸው ሰዎች አሉ፣ ግን ደግሞ ይቅርታ ያልተባሉ ማለት ነው። ስለዚህ ሰዎች የይቅርታ ስሜት እንዲሰማቸው ማድረግ መቻል አለባችሁ። ከዚህ በፊት ያስቀየሙት ሰው ካለ፣ ከዚህ በፊት በጣም ብዙ ሰው ጎድተው ከሆነ ወይ ደግሞ ከዚህ በፊት እነሱም ተቀይመው ከሆነ ይቅርታም እንዲያደርጉላቸው ይቅርታም እንዲጠይቁ ማድረግ መቻል አለባችሁ በኮንተንታችሁ ማለት ነው። እንደውም እኔ አንድ በጣም የሚገርመኝ ነገር አለ። አንዳንድ ሴቶችን አይታችሁ ከሆነ እዚህ ፊታቸው ላይ ማዲያት አለ። ይሄ ጉንጫቸው ተቋቁሮ ማለት ነው። ወንዶች ላይም አለ እና ይሄ ነገር ምንድነው ብዬ ሳስብ አብዛኛው ይሄ ብቻ ሳይሆን ማለት ነው ጨጓራ በሽተኛ የሚሆኑ ሰዎች አሉ። ለምንድነው እንደዚህ አይነት ካላችሁ በቃ ቂም በውስጣቸው ይዘው ማለት ነው ይቅርታ ባለማለት ማለት ነው። ይቅርታ ማድረግ በነገራችን ላይ ትልቅ የምንድነው ይሄ ጤነኛ የመሆን ሚስጥር ነው፣ ግን አብዛኛው ሰው አይጠቀምበትም። ከ2 ዓመት ከ3 ዓመት በፊት ያስቀየመህን የዛን ሰውዬ ምንድነው ይሄ ኔጌቲቭ የሆነ ነገር በውስጥ ይዘህ እዚህ ጋር ጥቁር ነገር ይወጣብሃል ወይ ጨጓራ በሽተኛ ትሆናለህ፣ ይቅርታ ባለማለት ምክንያት ማለት ነው። ግን ደግሞ ሰዎች በቃ ያን ነገር ይቅር እንዲሉ ማድረግ መቻል አለበት በኮንተንት ማለት ነው። አንተ የምትሰራው ኮንተንት ውስጥ የይቅርታ ስሜት ሰዎች እንዲሰማቸው አድርገህ ከዚህ በፊት ያስቀየሙት ሰው ካለ ይቅርታ እንዲጠይቁ፣ የተቀየሙት ሰው ካለም ይቅርታ እንዲያደርጉላቸው ማድረግ መቻል አለበት። ምክንያቱም ይቅርታ በጣም ትልቅ ነገር ነው። ለአንተም ሰላም ይሰጣል፣ ይቅርታ ለሚጠይቀውም ሰላም ይሰጣል፣ ይቅርታ ለሚጠይቀውም እረፍት ይሰጣል፣ ለሁሉም ሰው ማለት ነው። ይቅርታ በጣም ትልቅ የጤነኝነት የደስተኝነት ሚስጥር ስለሆነ ሰዎች ይቅርታ እንዲጠይቁና ይቅርታ እንዲያደርጉ የሚያደርግ ስሜት ኮንተንታችን ውስጥ ማካተት አለብን ማለት ነው። ይህ ነገር በፍጹም መርሳት የለብን። ምክንያቱም ከዚህ በኋላ የነገርኳችሁ
ስሜቶች በሙሉ እናንተ ጋር ሰዎች በቃ እናንተ ሳትፈልጉ በግድ ፎሎ እንዲያደርጓችሁ የሚያደርጉ ናቸው። እነዚህ ነገሮች በጭራሽ መርሳት የለባችሁም። እነዚህ ስሜቶች ኮንተንታችሁ ውስጥ አካታችሁ ከሰራችሁ ሰዎች እናንተን አለመውደድ አይችሉም፣ እናንተን አለማክበር አይችሉም፣ እናንተን ፎሎ አለማድረግ አይችሉም። የናንተ በቃ የልብ ወዳጅ መሆን የናንተ የልብ ወዳጅ አለመሆን አይችሉም። ምክንያቱም እነዚህ ስሜቶች በጣም ወሳኝ ስሜቶች ስለሆኑ ማለት ነው። ይህን ነገር በፍጹም መርሳት የለባችሁም። ስለዚህ እነዚህን ስሜቶች ተጠቅማችሁ ብዙ ፎሎወሮችን ማግኘት ትችላላችሁ ማለት ነው። ልክ እኔ እንዳደረኩት ማለት ነው። የኔ ኮንተንቶች ውስጥ ገብታችሁ ብታዩ አሁን የነገርኳችሁ ስሜቶች በሙሉ አሉ፣ በሙሉ ማለት ይቻላል አሉ፣ ገብታችሁ ብታያችሁ ማለት ነው። ስለዚህ እነዚህ ስሜቶች የተሰማው ሰው የእናንተ ተከታይ ይሆናል ማለት ነው። ይሄ ብቸኛ ፎሎወር የማግኛ ሚስጥር ነው። ማንም ሰው አልነገራችሁም። እርግጠኛ ነኝ እነዚህ እኔ የነገርኳችሁን ስሜቶች ማንም ሰው ሶሻል ሚዲያ ላይ ሲያወሩ አልሰማችሁም፣ መጽሐፍ ላይ አላነበባችሁም፣ ይብን መንፈሳዊ ቦታ ሄዳችሁ እንኳን አልሰማችሁትም። እነዚህን ስሜቶች ማለት ነው ሰው እናንተ እንዲወድ፣ እናንተ እንዲከተል፣ እናንተ እንዲያከብር እነዚህ ስሜቶች ማድረግ እንዳለባችሁ ማንም ሰው አልነገራችሁም። እኔም ህይወት ቅጥቅጥ ካረገችኝ በኋላ ነው የገባኝ፣ ግን ለእናንተ እነግራችኋለሁ። ሰው እነዚህን ስሜቶች ኮንተንታችሁ ውስጥ ማካተት ምርጫ አይደለም ግዴታ ነው ጋይስ። በፍጹም መርሳት የለባችሁም። እሺ